ናውጣ ውጣና እናውረስ ቆይ እጄ ነው ደስ ውጣና እናውጣ ወንድናንተ እስኪ ቆይ ወዲያው ከወጣሁ በኋላ ከትንሽ ደቂቃ በኋላ ምናምን ወንድሜ ደወለልኝ። ከዛ ወንድሜ ደወለልኝና አንተ ውሻ ያለበት መጥቼ ነው የምገልህ ምናምን ብሎ መዛት ጀመረ። ለፍቼ ደክሜ ነው ያሳደኳቸው ብያለሁ እኮ እና አሁን እናት ምኑን ልስማ? ምኑን ትሰማ ነው የምትፈልገው? ቆይ አንተ ተረጋጋ። ምን ሆነ? አንድ ነገር የገባበት ገብቼ ገለው እከድለው አለ ገባበት ቤቴ ስላልሆነ ነው ቤት አለኝ። ስለዚህ ቤታችን እንሄዳለን። ይሄን ሁሉ ነገር ይዤ የተቀመጥኩት ለሌላ አይደለም፣ ለእሳቸውም አይደለም፣ ለዛ ተንከሲስ ወንድምየውም ብዬ አይደለም። ይሄን ሁሉ ነገር ይዤ የተቀመጥኩት እኔ ለባለቤቴ ስል ብቻ ነው። ከመጣሽ ጀምሮ ነው የሁሉ ሰላም ያጣሉ። ምንድን ነው ያደረኩት? ቆይ እንደዚህ እያወራ አይደለም። አሁንስ ይቀርልሻል እንዴ? ወንድሙን ገሎ ህግ ዝም የሚል ይመስልሻል? ህግ ላይ ደብቃ እሱ እንዲገለው ፈቀደ። ምንድነው ፈልጌ ነው እኮ ልቀቀኛ። ምንድነው? ማናችሁ? ምንድነው? ተረጋጋና ና ተረጋጋ። የሰራው ነው ማስራት ተባለ። ቁጭ ማናችሁ? ምንድነው? ልቀቀኝ። ምንድነው ያረካ ልጅቷ? የማን ልጅ? የማን ልጅ? ምንድነው ያረካ? እኔ ስለምን እንደምታወራ እኮ ምንም የማውቀው ነገር የለም። ስማኝ ልንገርህ፣ ስማኝ የማነች ልጅ ምናምን ብለህ እንዳትወሽልኝ። ምንድነው? ስለምንድነው ማዋሽ? ምንድነው የሚያስዋሽኝ ነገር የለም። ምን አረኳት ደግሞ? ሚስት ምንድነው ያረካት? ምንድነው ያረኳት ነገር የለም። ለምን ጠፋህ? ለምን ጠፋህ? ምክንያቱም ወንድሜ ሊገለኝ ስለሚያስፈልገኝ ነው። ሊገልህ ስለሚያስፈልግህ ስራ ነው ያጠፋህ። ምንም ስራ ቁጭልሽ ቁጭል። አንተ እንኳን ተረዳኝ። ምንድነው መረዳ? ስልክህን አጥፍተህ ከነከቱ አንተ ዱካን አጥፍተህ ነው መረዳ? እንዴት ብዬ እንዳገኘው ታውቃለህ? እኔ ለእናቴ ብዬ ነው የጠፋሁት። እኔ እኮ እዚሁ መቀመጥ ለእናትህ ብትል እናትህ በዚህ ጭንቀት ላይ እንዲሞቱ አታረግም እንዴ? ድርጊቱ አታረግም። ስማ ቁጭ በል። ምንም አልሆንም። እንደዚህ በጭንቀት እንዲጎዱ አታረግም ነበር። ምክንያቱም ወንድሜ ነኝ ቢገኝ ከዚህ በላይ እንደምትጨነቅና ራሷ ላይ የሆነ ነገር እንደምታደርግ እኔ ደግሞ ምልህን ሰማኝ። እኔ ምልህን መጀመሪያ ሲጀመር ይህን ቆሻሻ ተግባር ማድረግ አልነበረብህ። እኔ ምንም ያደረኩት ነገር የለም። ወንድሜ ለምን አታምነኝም? ቆይ አንተ ምንም ያደረኩት ነገር ቆይ ሰማኝ። ሲጀመር ከመጀመሪያው ጀምሮ የባህልህን የወንድምህን ሚስት ትግባባታለህ? እኔ አልግባባትም። እኔ ሲጀመር እሷ ጋር መቅረብ ሁሉ አልፈልግም። አትፈልግም አይደል? ለምን ቤቷ ድረስ ሄድክ? ምክንያቱም ወንድሜ ስራ ነበረ። እሺ ወንድሜ ወደ ክፍለ ሀገር ምናምን ፊልድ ይወጣ። እሺ እና እናቴም ደግሞ የለችም ነበረ፣ ቤተክርስቲያን ነበረች። ከዛ ደወለችልኝና ጉዳት አደጋ እየደረሰብኝ ነው ድረስልኝ አለች። እኔ ደግሞ ወንድሜ በጣም ነው የሚወዳት። እሷን ካጣ ወንድሜ እንደሚጎዳ ስለማቅ ለወንድሜ ያለችበትን ነገር ለማጣራት ሄድኩኝ። ከዛ ያለው ነገር ተፈጠረ። ከዛ እኔ ደግሞ ትቼ ወጣሁ። አንተ አደራህን የወንድምህን ሚስት በእንደዚህ አይነት መልኩ ነው የምትገባው? እኔ ምንም ያደረኩት ነገር የለም። ምንም ሳታደርግ ወንድምህን ሊገል ይፈልጋል። እሷ ውሸቷን ነው። እኔ ወንድሜን ለማጣላት ቁጭ በል። ዝም ብለህ እየዘለልክ አትነሳም። ሰማኛለህ? ልንገርህ፣ አንድ ነገር ልንገርህ። እየሰማኸኝ ልንገርህ። ሲጀመር አንተ ጓደኞችን እኮ ስናጠይቅ ያለበትን እንኳን እያወቁ ሊነግሩን ፈቃደኞች። ምክንያቱም ወንድሜ ከጠየቃቸው ለወንድሜ ስለሚነግሩት ለጓደኞቼ ራሱ መናገር አልፈለጉም። ምክንያቱም ወንድሜ እኔን በላይ አደጋ ካደረሰ እናቴ ትጎዳለች። ለእናቴ ብዬ ነው የሁሉ ነገር ያደረኩት። እሺ ወንድምህ አንተን እንዳይጎዳ ወንድምህም አንተን ጎድቶ እንዳይጎዳ ነው አይደለ? ለምን ህግ ቦታ ሊል ወደ ህግ ቦታ ለምን አለ? ቆይ ምን ብዬ ነው የምሄደው? ወንድሜ ሊገለኝ ነው። አዎ ከዛስ እሱ ቢያዝስ? ንገረኛ። እሱ ቢያዝስ? አንተ ይኸውልህ ልንገርህ፣ እሱ ቢያዝ ብለህ አይደለም። አንተ ድርጊቱን ስላደረግ ወንጀለኛ ስለሆንክ በዚህ ወንጀል እንዳትያዝ እንዳትከሰስ ተበለ
ቆይ ወንጀሉን በፈጽም ኖሮ ለምን አልከሰሰችኝም? እሷም የምትለው ማስረጃ አላት። ያልከሰስኩት የባሌ ወንድም ስለሆነ ነው። ልንገርህ ወንድሜ የደወለችበት ራሱ እኮ ይኸው ስልኬ ላይ እኮ አለ እኮ የደወለችበት ቁጥር ከፈለክ ማየት ትችላለህ እኮ። እስቲ አሻምጣ አስቀበል ከፈለክ ማጣራት ትችላለህ። እኔ ምንም እንዳላደረግ ይኸኛው ነው ስልኩ። ይኸው አንዴ ብቻ ደግሞ አይደለም የተደወለው፣ ተደጋግሞ ተደውሏል። ይሄ የእሷ ስልክ ነው? አዎ የእሷ ስልክ። እርግጠኛ ነህ? አዎ እርግጠኛ ነኝ፣ በጣም እርግጠኛ። እሷ ግን እኮ ያለች ራሱ መጣለች። አውቃ ነው እኔን ወንድሜን ለማጣላት አውቃ። ምክንያቱም እሷን ስለሚወዳትና ስለሚያምናት ምን ትጠቀማለች? አንተና እሱ ምክንያቱም እኔም እናቴም እንደማንወዳት ታውቃለች። እኔና እናቴ እሷን እንዲያገባ እንደማንፈልግ ስለምታውቅ ያለውን ነገር እሱን ከኛ ከቤተሰቦቹ ለማራቅና የብቻዋ ለማድረግ ነው ሐሳቧ። ምክንያቱም ሁሉን ነገር የምታደርገውን ነገር ስለምንቃወም። እሺ ለአንድ ነገር ልንገርህ። አንተ አሁን ትክክለኛና ግልጽ ነገር ነው እንድትነግረኝ የምፈልገው። ተረዳኸኝ አይደል? ደወለችልክ? ምን አለች? ደወለችልኝና እኔ ቤት ነበርኩኝ። እናቴ በእለቱ ቤተክርስቲያን ሄዳ ነበር። እና ወንድሜ ደግሞ ፊልድ ነው ስራ በብዛት ወደ ክፍለ ሀገር ምናምን እየሄደ አዳር ምናምን ይሰራል። እና በዛ ሰዓት ደወለችልኝ። ስደውልልኝ እኔ ብዙ ጊዜ ማላቆን ስልክ አላነሳም። ከዛ ይሄ ስልክ ተደወለ። ከአንዴም ሁለቴ አይተው ከሆነ ቀይ በርቶ ነበር አላነሱለትም። ከዛ በኋላ ሶስተኛ ሲደወል ማን ነው በቃ አጋጣሚ የሆነ በቃ ችግር ተፈጥሮ ምናምን ሌላ ሰው ጓደኞች ይሆናል በሌላ ስልክ ምናምን ብዬ አነሳሁት። እንዳጋጣሚ ሳነሳው የወንድሜ ሚስት ናት። እና ያለችኝ ቤቴ ውስጥ ዘራፊዎች ምናምን መተው በር ክፈቺ እያሉኝ ነው እና ችግር ውስጥ ነኝ ድረሽልኝ አለችኝ። ከዛ በኋላ እኔ መምጣትም አልፈለኩም ነበር፣ ግን በቃ ወንድሜ በጣም እንደሚወዳት አውቃለሁ። በጣም ለሷ ያለው ሪስፔክት ለሷ ያለው ክብር ብዙ እንደሆነ ስለማቅ ከኛም አስበልጦ እኛ የምንለውንም አልሰማም ብሎ እሷ ጋር ስለሄደ እሷን ካጣ እሷ የሆነ ነገር ከደረሰባት ይጎዳል ብዬ አሰብኩ እና ወንድሜ እንዳይጎዳ ብዬ እንደምንም ብዬ ያለኝ ነው በነጠላ ጫማ ነው ሁላ ሄድኩት። ከዛ እየሮጥኩኝ ሄድኩኝ እኮ እሷ ጋር ያወራች ግን በስልክ ድረስልኝ ሰዎች ሊያጠቁኝ ነው እንደዚህ ዘራፊዎች እንደዚህ በረ ላይ ቆሞብኝ ምናምን ብላ ነው ያለች። ሌላ ምንም ያወራችሁ ነገር ነው። እሺ ቆይ እሱን እንትን በሉ እስቲ ቆይ እነ ስልክ ወስዳችሁ ቮይስ ሜሴጁን አስወጡና ጓደኛችን ጋር ደውልና እዛ ከቴሌ ቮይስ ሜሴጁን ፈልገዋለሁ ነገሩኝ። ታዲያ ወደው እንደደረሰ በዛኛው ስልክ ቴክስት ያርግልሽ። እሺ ይኸውልህ አሁን ያልከኝ ነገር ትክክል ከሆነ አንድ ነጥብ ይዛለሁ። ምክንያቱም አሁን እሷና አንተ ያወራችሁት ወሬ ቮይስ ሜሴጅ ይወጣል። አሁን ገባህ አይደል? እሺ ደውለህ ጠራች ልበል ለቤት ሄድክ። ከዛ በኋላ ምን ተፈጠረ? ከዛ በኋላ እንዳልኩ ነው ደንግጬ ቤት ዘው ብዬ ስገባ ብቻዋን ናት። የአጭር ቀሚስ ለብሳ ምናምን ብቻዋን ጠበቀችኝ ማለት ነው። ከዛ በኋላ እንዴ የት ውስጥ ነው ችግር ውስጥ የገባሽው? የታሉ ልጆቹ ምናምን ስላት እኔማስ ልጆቹን ምናምን ያልኩ አውቄ ነው ና ብልህ እንደማትመጣ ስለማቅ በዚህ አጋጣሚ አድርጌ እንድጠራ ነው እና እኔ ከአንተ ጋር ጊዜ ማሳለፍ ፈልጋለሁ ምናምን አለችኝ ማለት ነው። ከዛ እንደዛ ስትለኝ እኔ ደግሞ ድሮም አልወዳትም ነበር አይደለም የወንድሜ ሆና ቀርቶ ሰፈር ውስጥ በሚወራው እኔም በማየው ከብዙ ወንዶች ጋር ምናምን በምታደርገው ነገር ደስ ስለማትለኝ ከዛ በኋላ እንዴ አንቺ ምን አይነት ሐሳብ ነው ያለሽ? እኔ ሲጀመር እንደዚህ አይደለም የወንድሜ ሚስት ባትሆኚ ራሱ ልነካሽ አልችልም። አንቺ እንዴት ነው የምታስቢኝ ምናምን ብዬ ተመነጫጨኩኝና ልወጣ ስል እጄን ያዘችኝ። ከዛ ዲልቀቅኝ ምናምን ስላት ካልነካኝ እኔ የምልህን ነገር ካላደረክና አብረን ጊዜ ካላሳለፈን ደፈረኝ ብዬ እጮሃለሁ። ያው የሰፈር ሰው ሰብስቤም አንተን ለህግ ነው አሳልፍ የሚሰጠው ምናምን ብላ አቋወጠችው። እኔ ደግሞ ሊና ያልፈቅድም ስላለ ምንም አይነት ነገር ብታመጪ ሳላደርግ ብታዘር ይሻላል ብዬ ልቀቂኝ ምናምን ብዬ ገፍትረት እየሮጥኩኝ ወጣው። ከዛ በኋላ ወዲያው ከወጣው በኋላ ከትንሽ ደቂቃ በኋላ ምናምን ወንድሜ ደወለልኝ። ከዛ ወንድሜ ደወለልኝና አንተ ውሻ ያለበት መጥቼ ነው የምገልህ ምናምን ብሎ መዛት ጀመረ። ከዛ እኔም እሱን ለማስረዳት ሞክር ምን ተፈጥሮ ነው እኔ ምንም ማውቀው ነገር የለም ወንድሜ ለውሳኔ ያቸኩል ምናምን አልኩት። ኦኬ መጀመሪያ ለወንድምህ ያሳወቀችው ፊልድ ሄዷል ብለኛል። ደውላ ነው የነገረችው በስልክ? አዎ ደውላ ነው የነገረችው።
አውቃ ነው እኮ ይሄን ሁሉ ነገር። ምክንያቱም እሷን ነው የሚያዳምጠው፣ እኛን መስማት አቁሟል። እሷን የምትለውን ነው የሚሰማው። ስለዚህ በቃ የሆነ ነገር ብትለው እንደሚያምናት ስለምታቅ ደውላ ቀድማ ነገረችው። ከዛ በኋላ እኔ ተረጋጋ፣ ምንም ያደረኩት ነገር የለም ራሷ ናት ብዬ ለማስረዳት ብዙ ሞከርኩኝ እንዲረጋጋ ማለት ነው። ከዛ እሷ ምንም ሊሰማኝ ፈቃደኛ አልነበረም። ከዛ በኋላ እንደዘጎት እናቴ ደወለች። ከዛ እናቴ ደወለችና ወንድምክ መጥቷል ቶሎ ነው የመጣው። ያው የመኪና ምናምን የድርጅቱ መኪና ምናምን ስላላቸው ቅርብም ሀገር ስለነበር ሄደው ቶሎ ነበር የመጣው ማለት ነው። ከዛ በኋላ እናቴ ደወለችና ቶሎ ነው እና ወንድምክ መጥቷል፣ አንተን እየፈለገ ነው፣ ከቤት ራሱ መሳሪያ ይዞ ወጥቷል እና ምን ብለው ነው ምን አርገህ ነው አለች። ከዛ እናቴ እኔ ምንም ያደረኩት ነገር የለም ከምሬ ነው፣ ካመንሽ እመኝኝ ምንም ያደረኩት ነገር የለም። ያለውን ነገር ደግሞ እቤት አሁን መጣለሁ፣ ልብሴ ልውስ መጥቼ እነግርሻለሁ፣ ቤት ብቻ ጠብቂኝ መጣሁ ብያት ስልኩን ዘግቼው እየሮጥኩኝ ወደ ቤት ሄድኩኝ ልብሴን ልይዝ። ከዛ በኋላ ልብሴን አስተካከልኩና እቤት የተፈጠረውን ነገር እንዳለ ለእናቴ ነገርኳት። ከዛ በኋላ ለእናቴ ያለውን ነገር በሙሉ ነገርኳትና ያለውበትን ቦታ ለጊዜው እኔም ስለማለ ኤጄ የሚሆንበትን ቦታ ካመቻቸው በኋላ እነግርሻለሁ፣ እንዳትጨነቂ፣ እኔ ሰላም ሆናለሁ፣ ለወንድሜ ግን መጥቶ ነበር ምናምን ብለሽ እንዳትናገሪ፣ እሱን ብቻ አረጋጊው፣ ክፉ ነገር ውስጥ እንዳይገባ፣ ተናዶ ሌላ ነገር እንዳያደርግ እሱን ጠብቂው ብያት እኔ ወጣው። ከዛ በኋላ ስልኬን አጠፋው። ከዛ እኔም በቃ ሄድኩኝ ሌላ ቦታ ማለት ነው። ከዛ ያለውን ነገር ይሄ ነው። ከዛ አሁንም ደግሞ እናንተ ስትመጡ የሮጥኩበት ምክንያቱም ወንድሜ በሌላ ሰው እያፈላለገኝ በጓደኞቼም በኩል እያፈላለገኝ ስለነበረ ይሄንን ነገርም ስለማቅ እናንተ የወንድሜ ሰው ነው የመሰላችሁኝ እና እናንተ ከያዛችሁኝ ወንድሜ የሆነ ነገር ካደረገ በኋላ ላይ የሆነውን ነገር ማወቁ አይቀርም ብዬ ስላሰብኩኝ ካወቀ በኋላ ደግሞ በጸጸት እናቴም ደግሞ እሱ እኔን የሆነ ነገር ቢያደርገኝ ትጨነቃለች ብዬ በማሰብ ላመልጣችሁ ሞከርኩ እንጂ ምንም ሙሉ ተማምነሃል ማለት ነው። አዎ እኔ እርግጠኛ ነኝ። አንድ ጊዜ ደርሷል። ቆይ ይኸውልህ አንተ በራስህ ትተማመናለህ? አዎ በጣም ተማመነው፣ በጣም እርግጠኛ ነኝ። አሁን ይኸውልህ ቮይስ ሜሴጁም ደርሷል። ችግር የለውም። ስሙ እስቲ ቆይ ሻምጣ እስቲ እንግዲህ የተባባልከው እውነት ከሆነ እንስማው። ማን ልበል? ሄሎ ደግሞ ምን ፈለግሽ? ምንድን ነው የምታለሽ? እስኪ ረጋ ብለሽ አውሪኝ። ምንድን ነው የምትይው? እንግዲህ ያልኩት እንግዲህ ቆይ እስቲ ቆይ እሺ ተረጋግተሽ አውሪኝ። ምንድን ነው የተፈጠረው? አታስጨንቂኝ በእናትሽ። ውሻ እሺ አታልቅሽ። እሺ አሁን የት ነው ያለሽው? ታዲያ እንደዚህ መዋሸት ምን አስፈልጋት? ይኸው ብያለሁ እኮ እኔ እና እሱን ለማጣላት ነው የሁሉ ነገር ትጮትብናለች እንዴ? እንጂ አውቃ ነው። እኔ ምንም የማውቀው ነገር እንካ ቆይ እንካ ስልኩን ያዘው ቆይ እንትን እንዳትለው እሺ። እና ወንድሜ በዚህ ተነሳስቶ ሌላ ነገር እንዳያደርስብኝ ምን አስባ ነው? ቆይ እናንተን ማጣላት ነው እንዲያስበው ብያለሁ እኮ እሱ ስለሚያምናት እሷን ብቻ ስለሆነ የሚያምነው ከኛ ለመራቅ ነው ይሄን ሁሉ ነገር የምታደርገው እንጂ እኔ እንደዚህ ፈልጌ ምንም ያደረኩት ነገር የለም። እና ባላጠፋው ጥፋት ወንድሜም በሷን አምኖ ሌላ ነገር ውስጥ እሷ እኮ ያለችው ታውቃለህ ራሱ ነው። ሌላ ጊዜ እንኳን እናቴ ቡና ፍልታ ጥራናና ወንድምህንም እሷንም ቡና ጠጡ በላቸው ብላ ሰጠን። እኔ እነሱ ቤት መሄድ አልፈልግም ብሎ የሚል ልጅ የዛን ቀን ለምን መጣ ስትለን ነው እኛን ያሳመነችን። ቆይ ስማ በቃ አሁን ይኸውልህ ልንገርህ አሁን አንተ ተረጋጋ። እቤት እንሄዳለን። ወንድሜ የለም እናት ብቻቸው እናት ጋር እንገባለን፣ ከእናት ጋር እናወራለን፣ ወንድምህን እንጠራዋለን። የኛ ሰዎች ስላሉ ምንም ነገር ሊያደርግ አይችልም። እኔ እያለሁ ችግር የለው ሰማኝ አይደል? ስለዚህ አንተ ተረጋጋ። መጀመሪያ እናትህን አግኛቸው። እናትህን ካገኘን በኋላ እሳቸውን መጀመሪያ ሰላም ስጣቸው። እናትህን አንተ አረጋጋ። ገባህ አይደል? በእኔ በኩል ችግር የለው በቃ ስለዚህ አሁን እኔ እምልህን ብቻ ነው የምታደርገው። ወንድምህ ተበሳጭቶ አንተን ሊጎዳ ሊሞክር ይችላል። አንተ መረጋጋት። እኔ ብቻ በንዴት ሌላ ነገር ውስጥ እንዳይገባ እንጂ ምንም ነገር እሱን ለኛ ጣለው። እሺ ስለዚህ አንተ እንደነገርኩ አንተ ድርጊቱን ባትፈጽም ሆት ሆነ እኔ እንዲህ ነው ልጅቷንም ስታይ ልትበሳጭ ትችላለህ። ይሄንን ነገር ብቻ ተረጋጋልኝ።
እሺ ችግር የለው። ገባህ አይደለ? ስለዚህ ተነስ፣ በቃ እንሂድ። ተነስ ነው ያኖላችሁ ችግር የለውም ማለት ችግር የለውም ማዘር ችግር የለውም። ቁጭ በል ይልቅ ቁጭ በል ማዘር ቁጭ በል አይ አለ እሱ ትንሽ ስጋት ላይም ፍራቻ ላይም ስለነበረ በመከራ ነው ተፈልጎ የገኘው። ጎበዝ ነገር ዱካን ማጥፋት ትችላለህ። እንደውስ ችሎ ጠፋ። እኔ ሳታይ ውለት ማደሩን ለመልከው የኔ ልጅ አይደለም የሆነ ነገር ተፈጥሮ እኮ ከዘላለም እንዳትጸጸች እንዳትጎጅብኝ ብዬ እኮ ነው እንጂ ታውቂያለሽ እንደማያስችለኝ አንቺን ማጣት ማለት ለኔ ብለህ ነው። አሁን አንተ ተረጋግተሃል አይደለ? አዎ እኔ ችግር የለውም። እሺ ከደምዛ ውጪ ለተደረገው ነገር ይቅርታ። እሺ ስለዚህ ያው እንደዛ መሆን ስላለበት ነው። እሺ ስለዚህ አሁን አንተ ያለህ ነገር ምንድነው? ይሄው ከእናትህ ጋር ተገናኝተሃል። እናትም አንተን አተው በጣም ተጨናንቀው ነበረ። ወንድምህም በዛ ጥሩ ባልሆነ ሁኔታ ውስጥ ተመልክተውታል። በጣም ብዙ ዛቻ ምናምን ገለዋለሁ እንደዚህ ምናምን እያለ በቃ ማንም አያስጥለውም እያለ ሲዝት ነበረ። ግን ያው ወደ እውነታው ሲመለስ እንግዲህ የሚሆነውና አሁን ደግሞ እኔ እናንተ እንሆናለን እሱንም እናረጋጋው። ገብቷል? አሁንም ቢሆን መጠንቀቅ መቻል አለብን። ማዘርዬ አሁን ልጆት እርሶ እንዳሉት ንጹህ ነው። ምንም ያደረገው ይያለው እኮ እኔ ልጅ ምንም ያደረገው ነገር የለም። እግዚአብሔር ምን ይሳነዋል? ይያለው ማዘርዬ ችግር የለም። እግዚአብሔር ይመስገን። ማዘርዬ ቁጭ አሉ ችግር የለው። ለፈጣሪ ምን ይሳነዋል? ችግር የለው ብያለሁ እኮ እኔ ችግር የለው። ለፍቼ ደክሜን ያሳደኳቸው ብያለሁ እኮ እና አሁን እናትዬ ይኸውልዎት እሱ ብቻ አይደለም የእሱም ወንድም ታላቅ ወንድሙም እሱም ንጹህ ነው። ምክንያቱም ሴት የላከውና ነው ነገሩ። ስለዚህ ብቻ እሷ ልጅቷ ሀሳቧ ምን እንደሆነ አልገባንም። ግን ቢሆንም አሁን ማድረግ የምንችለው ከልጆት ጎን መቆም ያለብን። ምክንያቱም አሁን ደግሞ እሱን እገላለሁ ሲል የነበረ ልጅ የሰው ጋር ደግሞ እንዳይዞር፣ ስለዚህ ያለውን ነገር በረጋ መንፈስ እናስረዳዋለን። አሁን መጥቶ ሊቆጣንም ይችላል። እሱን ሲያየው ያልሆነ ድርጊትም ሊፈጽም ይችላል። ይሄንን ግን አምነንበት ነው የምንገባበት። ዝም በል። አይ ለሱ ያለውን ሁኔታ ነግሬዋለሁ። ማዘር አሁን ልጆት ምን መሰሉት አይተውታል። እኔም እንደማላስተረው ሲናገር ነበር አይደለ? እሱም ማን አይደለም አንተ ህዝብ ያድ ነው ሙላ ብሎኛል። ስለዚህ እኛ ደግሞ እያንዳንዷን ነገር ዛቻዋንም ይሁን ምኑንም ነገር በካሜራ እያያዝን ያለ ነው። ስለዚህ ብሎ እንኳን ሌላ ነገር ሌላ መጥፎ ውሳቤ ውስጥ ነገር ቢገባ እንኳን እዚህ ጋር በሚፈጠረው ነገር ማዘር ምንም አይነት ሐሳብ እንዳይገባውት። ምክንያቱም የኛ ሰው እኛ ብቻችንን አይደለንም። የኛ ሰዎች ከጀርባ አሉ ከኛ ጋር አብረው ነግሬያቸዋለሁ። ማለት ሽጉጥም ይዞ ሊመጣ ይችላል ላይመጣም ይችላል። ግን ለማንኛውም ነገር መጠንቀቅ ይሻላል። ስለዚህ ወንድም መጥቶ እንኳን ተናዶ ተበሳጭቶ ፊት ለፊት ቢያገኝ አንተ ፊት ለፊት ለመታየት ፊት ለፊት ተጋልጠ እንትን ለማለት እንዳትሞክር። ገባ? እውነታውን ሳያቅ ሊያደርገው የሚችለው ነገር መጥፎ የከፋ ሊሆን ይችላል። ገብቷል? እውነታውንም እኮ መጥፎ ነገር ሊያደርግብን ይችላል። ስለዚህ ሁለቱንም በሁለት አንግል ተመልክተን ነገሮችን በተሳካ ሁኔታና በአማረ ሁኔታ ልንጨርስ የሚገባው። ገባ? እናት ምን ያህል እንደተጨነቁ እኔ ነኝ የማውቀው። ይገባኛል። እሷም መስለኛ ከሁሉ ትጨነቃለች። ግን በቃ ከዚህ በላይ ነገር ተከስቶ እሷ ይበልጥ እንዳትታመምብኝ በመፍራት ነው እንጂ ይሄ ሁሉ ነገርም ለማድረግ የተገደድኩት እኔ ምንም ያደረግኩት ነገር የለም። ራሷ ናት መጀመሪያ የጠራችኝ። አሁን ደግሞ ወንድሜ ሌላ ነገር ውስጥ እንዳይገባ ወንድሜን ደግሞ እንደምን ስለ ወንድምህን የወንድምህን ጉዳይ እኛ በምናስተካክለው መልኩ እናስተካክላለን። ግን ማለት ነው ግን እውነታውን ማወቅ ያለበት ብዬ ቅድምም መቼ ለታመጥቼ ሳዋራው ሳናግረው ዚዝቶ ከልጅቷ ጋር የወጣ ጊዜ ሰምተውኛል።
አንተ ይቅርታ ጠያቂ ሆነህ ወንድምህ ጋር ስትሄድ ይቅርታ አላደርግም ብሎ እሱ ደግሞ ቢልክ ድጋሚ ሽምግልና መግባት አይቀርም። ምክንያቱም እርስዎ ሁለቱም ልጆች በሰላም በጥሩ ሁኔታ እንዲመለስሉት ነው የሚፈልጉት። ስለዚህ የይቅርታውንም ነገር መቼም ወንድምህ ነው አንተ ወንድሜ ነው። ምንም ይፈጠር ልጅቷ ያልሆነ ነገር አይምሮን ተንሰው ሊሆን ይችላል። እኔ እረዳዋለሁ በብዙ ነገር ስለሆነ አንተ ተረዳው። እግዚአብሔር ይስጥክ። ገባህ አይደል? ድርጊቱንም አልፈጸምክም። እሷ የእሷን ጸባይና የእሷን አመል ስለምታውቅ ነው ወንድምህ እንደሙኝ ተመርቶ በራሱ ሳይሆን በሰው ግፊት እንደሆነ ይሄን ነገር ልቦና ስለተረዳ ነው ይቅርታ የምታደርግለት እንደሚመስለኝ ከሆነ። ስለዚህ ማዘርዬ እስቲ ይደውሉለታል። እሺ ይደውሉለት። ስልኮት እሱ ጋር ይዘጋለው ነው ስልኮት። ያው ማዘርዬ እስቲ ደውሉለትና ዝም ብለው ስለ ወንድሙ ስለሱ ምናምን እንዳያንሱ እና ትንሽ አመም ስላደረገኝ እና አንዴ ምናምን ብለው ዝም ብለው ያው ፈጥኖ የሚመጣበት ምክንያት መቼም ለእናት አይነገርም። እንዴት እንደሚመጣ ያውቃሉ እርሱ። ሄሎ ናትዬ፣ እንዴት ዋልክ? ደህና ነኝ። ትንሽ ህመም አድርጎኛል። በዚች ጤና ጣቢያ አብራኝ እንድትሄድ ፈልጌ ነበር። ቅርብ ከሆንክ ተሎናልኝ። ትንሽ ነው። አይ ብዙ አይደለም። አትደንግጥ። ተሎና ብቻ አንተ። እሺ። የት ነኝ አለ ማዘር? ይመጣል። ቅርብ ነኝ አለ። አያሞሽ ነው ወይ ብሎ ደነገጠች። ይደነግጣል። እዚሁ አካባቢ ቅርብ ነኝ አለ። ቅርብ ነኝ አለ። አይ ቅርብ ነኝ ካለ እንኳን እንጠብቀዋለን። ስለዚህ የእናትህን ደስታ እየተመለከትክ ነው። ዝም በል ነባርለ። ስለዚህ ማዘር መርሶም ደግሞ ከዚህ በኋላ ለሚፈጠረው ነገር ልጆትንም ሆነ ማለት ይሄ አሁን የደረሰበትን ነገር እሱ ሲመለከት ብዙ ነገር ሊጎዳ ይችላል። ምክንያቱም ልጅቷን ወዷትም ሊሆን ይችላል። ገብቷል አይደለ? ወዷት በዚህ ነገር ውስጥ መጥፎ ውሳኔ እንዳያደርግ የእናንተ ትብብር ያስፈልጋል። ምክንያቱም ልጅቷ እዚሁ ሰፈር ነች ብላችኋል አይደል? እዚሁ ሰፈር ስለሆነች በተገናኙ ቁጥር ያልሆነ ነገር እያሰበች እንትን እንዳትለው እናንተ የተሻላችሁትን ነገር ማድረግ። ምክንያቱም እሱም የሚወጣው ከቤት ነው፣ እሷም እዚሁ ቤት ስለሆነች በአቅራቢያቸው ብዙ ጊዜ ምን ይሆናሉ? ይገናኛሉ። የዛኔ እንደዚህ ወንድሜን አስገድላይም ቢሆንስ ብሎ አይምሮን ይህን ነገር ጸጽቶት ይህን ድርጊት እሷ ልታሰራኝ ነበር ብሎ ወደ ልጅቷ ጋር እንዳይዞር አንተም በይበልጥ ከወንድም ጎን መሆን ሲወጣ ማዘር ደግሞ እርሶ ደግሞ ትልቁ ነገር ምን መሰሉት? መቼም ሴጣን በእኛ ላይ የበላይነት አለው። እኛን መጥፎ ነገር እንድናስደርግ ይገፋፋናል። በእኛ ላይ በእርግጥ ስልጣን የለውም። እኛ ምንም ነገር የማድረግ ስልጣን የለውም። ግን እኛ ድርጊቶች እንድናደርግ የሚገፋፋን ነገር አለ። ስለዚህ ያ መሳሪያውን ቢያገኙ ከሱ ቢያርቁት መልካም ነው። ምክንያቱም ቤት ሲመጣ ይህን ድርጊት ሲሰማ መቼም እዚህ ቤት ነው የሚውለው፣ እዚህ ቤት ነው የሚከርመው። ስለዚህ በዛን ያችን ምክንያት ተደብቀው ያንን ነገር ደብቀው እንትን ማለት እኔ በጣም ማለት እንደ እንትነት ነው። ሄሎ ግባ ገባናትዬ፣ እባክህ ተረጋጋ። ቆይ ተረጋጋ። ወንድሜ ስትል አለበት። ውጣና እናውራ። ቆይ እጄን ወደ ውጣና እናውራ። ወንድ አንተ እስኪ ቆይ አንተ ተረጋጋ ማለት ነው። እስኪ አምጣው። ቆይ ያዝከውን አምጣው። ልቀቀው። እሺ ልቀቀው። እሺ እሱ ብትወስድ ከእጅ ታስጠመስላለህ። ቆይ በቃ ልንገርህ፣ ምኑ ነው የምትነግረኝ? የማታውቀው ብዙ ነገር አለ። አንተ ቆይ አሁን የምር ማለት ነው
የምር ግን አሁን ሽጉጥ ልትወጣ ልትተኩስ ነበር እናት ፊት ልታደርገው ነበር። ባሩ ነው ምሎሽ እና ባሩ ሰማኝ። ቆይ ተረጋጋ። ሚስቴን እኮ ነው የገዛ ሚስቴን እኮ ነው። ሚስቴን ነው ልቡ ታውሯል፣ አይኑም ታውሯል። ምን ያርጎስ? ልቀቀኝ። ቆይ ተረጋጋ። ተረጋጋ። ቆይ ስማ፣ ሽጉጥ የምታስጠላኝ ከእጅ አታስጠላኝ። እናት ፊት እንድታረጋለህ ቁጭ በል ስማ፣ ልቀቀኝ። ሰማኛለህ? ኃይል እንድጠቀም እንዳታደርገኝ። ሰማኛለህ? ትሰማኛለህ? ምንም ብታደርገኝ፣ ኧረ ጉድ ፈላ። ምንም ብታደርገኝ ሰማኛለህ? ውጭ ያቆሙትንም ሰዎች አስገባቸው። ደባልቄ ነው የምደፋ። መጀመሪያ ተረጋጋ። ምን ነው ተረጋጋ። መጀመሪያ ተረጋጋ። ለምን ኃይል እንድጠቀም አታደርገኝ። ሰማኛለህ? እስቲ ትንሽ ሰዓት እሺ በል። ንገሱ ሰማይ ልንገርህ፣ ሰማለህ? አማርኛ ገባታ መልጠኝ። እሺ በቃ የትም ልንገርህ ነው እወጣልሃለሁ። ከዛ እንደፈለግከው እንደምን የፈለግከው ነገር ታደርገዋለህ። እደፋዋለሁ። እንደፈለግህ ታደርጋለህ። እደፋዋለሁ። ዛሬ አያመልጠኝ እኮ ታደርጋለህ። መጀመሪያ ግን አንተ ተረጋጋ። ሰምተኛል? ቅድሚያ ላይ ተደፋ። ሰምተኛል? ስማ ልንገርህ፣ ለመሆኑ ሚስትህን ምን ያክል ብታውቃት? ብዙ ዓመት ነው የማውቃት። ሰፈር መቼም አላውቅም። የገዛ ወንድም ሆነ እንኳን አላውቅም። እዚሁ ሰፈር ስለምትኖር ነው። ስማ ሰውዬ ተረጋጋ። እንደ ዛሬ መቼም አያመልጠኝም። እኮ እውነታውን ከሰማ በኋላ እንደፈለግ ታደርገዋለህ። ሚስትን በረም ነው የምታውቃት ከሆነ ጸጥ ብለህ አዳምጠው። ይኸውልህ ስማ፣ ይኸውልህ አሁን ይኸውልህ ብትቀጠቅጥ ዕቃ ብትሰብር ብንብትል ምንም የምታምጠው ነገር የለም። ከእውነታው የትም አትሸሽም። ሰማኛለህ? እውነታው ነገረች። አንተ ራሱ ምንድን ነው የምትፈልገው? ቆይ አንተ ከሷ እንደበሰ ሰምተሃል? አንቺ ከሷ እንደበሰ ሰምተሻታል? ሰምቻለሁ። ዝም በያቻት። ምን ነው የሰማሻት? ሰምቻለሁ። ቆይ ሰማኝ። ቆይ እሺ በቃ አሁን ተረጋጋ። አንተ መቼም ሰማህና እየሰማኸኝ ነው። አሁን ተረጋጋ። አንድ ጥያቄ ልጠይቅ። ይኸውልህ ምን ያክል ጊዜ ነው የማውቃት ስልህ ብዙ ጊዜ አልክ። ብዙ ጊዜ እዚሁ የሰፈር ልጅ ነች፣ ትተዋወቃለህ። ከብዙ ወንዶች ጋር ግንኙነት እንዳላት እናትም ተናግራለች። እሷ ራሷ በአንደበቷ ተናግራለች። የበፊት ታሪኬ የበፊት ነው ብላለች። አልፏል። አሁን እኔ አግኝቻለሁ። በቃ የበፊት ታሪኮ የበፊት ነው። ልክ ነህ። አለቀ ታሪክ እኮ። ልንገርህ፣ ስማኝ። አብረሃት ስላለው ህይወት ደግሞ ምን ያክል ታውቃታለህ ብዬ ነው የጠየቅኩ። ሚስቴ ናት። ለአንተ መልካም ነች። ብዙ ዓመት ቆይተናል እኮ ለአንተ ብዙ ዓመት። አሁንም እኮ አትበለኝ። ብዙ ዓመት የሰፈር ልጅ ሆና ነው ብዙ ዓመት የቆየከው። አሁን ቅርብ ጊዜ የተዋወቃችሁ፣ ቅርብ ጊዜ እኮ የተዋወቃችሁ። መተዋወቅ ትተዋወቃላችሁ። ቅርብ ጊዜ ተገናኛችሁ፣ ልብ ለልብ ፍላጎት እንዳላችሁ ወደ ተነጋገራችሁ፣ ወደ ተጋባችሁ። ለምን ይሄ ነገር ሊፈጥን ቻለ ብለህ አንተ አይምሮን አሰርተካል። ምክንያቱም እነሱ ስለማይፈልጓት እኔና እሷን ለማለያየት ብዙ ነገር አድርገዋል። ብዙ ነገር አድርገዋል። ልክ ነህ እኮ አይደለም? ማዘር አዳምጠው። ማዘር አታጓም። ሌላ ከባህ አይደለም እኮ እኔ ሌላ ነገር እንዲያጋጥመን ማዘር ይሉት ብዙ ጊዜ ልጆች የተከለከሉ ነው። ስማኝ፣ ብዙ ጊዜ እኮ እኔም አንቺ አማመኝ ስትይ ነው እንጂ የመጣሁት እሱ ማግኘት አቅቶኝ መስሎሽ ነው። ይቀራል ማመሜ። በእናንተ እንደዚህ መሆን ገና ሞት ይጠብቀኛል። ጥሩ እኮ ነው፣ መልካም ነው። እናትህ አመመኛሉ፣ ለእናትህ ብለህ መጣክ። ይሄ ደስ የሚል ነገር ነው። ለእናትህ ያለ ፍቅርና ለእናትህ ያለ ክብር ነው። ግን አሁንም እናትህን አክብራቸው። ይሄ ልጅ ታናሽ ወንድምህ ነው። የተፈጠረውን ነገር መጀመሪያ ተረጋግተህ ቁጭ ብለህ ስማ ሲሉ እናትህን መስማት ነበረባቸው። በደንብ መስማት ነበረባቸው በፊት። አሁን ግን ጠላቴ ሆኖ ታውቃለህ። እኔ ለአንተ ደስታ ብዙ እንደምምል ታውቀኛለህ። እኔ ምንም እንደማላደርግ አሁንም እያወራህ ሰማኝ። ቆይ ለምንድን ነው ቆይ ተረጋግተህ እውነቱን ለመስማት ፈቃደኛ የማትሆነው? ምኑን ልስማ? ምኑን ትሰማ ነው የምትፈልገው? ቆይ አንተ የተፈጠረውን ነገር ለምን አሰማህ? ከዚህ በላይ ምን እንዲፈጠር ፈልገህ ነው? ቆይ ምን እንዲፈጠር ሰማኝ። ልቀቀኝ አንዴ እስኪ እምልህን ስማኝ። ተረጋጋ። ለምን አትሰማም? ሰው ምን ለምን አትሰማም? ከዚህ በላይ ቆይ ምንም ነው የምሰማው? ቆይ ስማኝ። መጀመሪያ ለምን አሰማው? መግደል ከፈለክ ትገለኛለህ። ግን የተሰማው መጀመሪያ ስማ። ከእውነታ እየሸሸን ያለህ ከእውነታውን ማለት ይኸውልህ፣ ሚስትህን
ስማ ሚስቴን ደፈረ ብለህ ነው አይደል ያልከው? አይደለ ሚስትን ደፈረ እሷም ደፍሮኛል ብላ ነው አይደል የነገረችህ? ነው አይደለም? እሷ ብቻ አይደለችም ባለሱቁም እኮ ነገረ። እና ከዚህ በላይ እንዴት እንደደፈራት ከአንደበቱ መስማት ትፈልጋለህ? ትፈልጋለህ? አንድ ነገር እንስማ። እሺ እንሰማለሁ። በቃ አዳም ግን ዛሬ ሰርገለው ግን አልወጣም። ትችላለህ። ሰምተህ ግደለው። ትችላለህ። ሰምተህ አንተ ግደለው። እኔም ማዘርም ጥለን እንወጣለን። ግን በኋላ አንተ ነው የምታፍረው። በድርጊት የምታፍረው አንተ ነህ። እሺ ትሰማዋለህ የሚለው እሺ እንገረክ ይስማ ስማ ይንገረክ ስማ ንገረው ስማኝ መጀመሪያ እራሷ ናት የደወለችልኝ። እኔ ምንም በማላውቀው ነገር እቤት በተቀመጥኩበት ሰዓት የዛኔ ማዘርም እዚህ አልነበረችም፣ ቤተክርስቲያን ነበረች። እራሷ የጠነሰሰችው ስራ ነው። እኔ ምንም ማውቀው ነገር የለም። ግን በቃ ችግር ውስጥ ነኝ አለችኝ። አንተ እሷን ስታጣት እንደሚከፋ ስለማቅ አንተን ላለማስከፋት ብዬ ያለችበት ቦታ ከችግሯ ላድናት የምችለው ከሆነ ብዙ ነገር ላደርግላት ሄድኩ። ግን ደግሞ እሷ በቃ በቃሉ አልተገኘችም፣ ችግር ውስጥ አልነበረችም። እኔን ለማሳሳትና እኔን ሌላ ነገር ውስጥ ለመክተት ነበር ፍላጎቷ። ጨረስክ? የውሸት ዜና እመነኝ፣ ውሸቴን አይደለም። ውሸቴን አይደለም። እሺ ቆይ ሚስቶ ባሏ አንተ ነህ። ቆይ አንተ ታለ ስራ ላይ ነበርክ እኮ እዚህ አልነበርክም እኮ አንተ እኮ እኔን ለመግደል ነው ከዛ እዚህ ድረስ ፈጥነ የመጣው። እሷ ስትል ለምንድን ነው? ቆይ እውነት ካላት መጀመሪያ ይሄን ነገር ለአንተ ሳትደውል ሳትነግርህ እኔን ግን የሆነ ነገር እንድታደርገኝ ደፍሮኛል ብላ እንድደወለችልህ ለምን ደወለችልህ? መጀመሪያ ያለ ነገር ለምን አልነገረችም? ስለደፈርካት ነው። ቆይ እሺ በቃ እሺ ይሁን አንድ ጊዜ አንድ ጥያቄ ልጠይቅህ። አንተ ሰማኛለህ? እሷ ሚስት በአንደበቷ ያለችው ምንድን ነው ካስታወስክ? ቡና እናቴ አፍልታ ጥሯቸው ብላ እሱን ስትልከው እዛ ቤት መምጣት አይፈልግም። የዛኔ ለምን ሄድክ ብለሃል አንተ አይደለ? አዎ አልፈልግም ለነገር ነው። እሷ ደግሞ ምን አለች? ደውለሽለት ነው ወይ የመጣው ስላት ምን አለች? ደውዬለት አልደወልኩለትም፣ እራሱ ነው የመጣው። እራሱ እንደውም ሲመጣ ግራ ተጋባው። ሌላ ጊዜ መተህ የማታውቅ ሰውዬ ሌላ ጊዜ መጥቶ የማያውቅ ሰውዬ እንዴት መጣ ብዬ ተደናገጥኩኝ። የኔም ጥያቄ እሱ ነው አይደለ ብሏል። ቆይ ስማኝ መጀመሪያ እሺ፣ የኔም ጥያቄ እሱ ነው። ስለዚህ መጣ ልመልስህ ብዬ ነው። ሚስትህ ያለችውን ብቻ ታስታውሳለህ? እንዴት እረሳዋለሁ? በቃ ራሱን የመጣው ብላለች አይደለ? እኔ አልደወልኩለትም ብላለች። በቃ አምጣ። ዝም ብሎ መደርፋት አይደለም፣ እውነትን ይዘህ በቃ ቆይ ይኸውልህ፣ ትሰማለህ? ስማ ምንድነው የምታለሽ? እስቲ ራስሽ አውሪ። ምንድነው የምትይው? እሺ ተረጋግተሽ አውሪኝ። ምንድነው የተፈጠረው? አታስጨንቂኝ በእናትሽ። እሺ አታልቅሽ። እሺ አሁን የት ነው ያለሽው? ሰማክ? ምን ትላለህ ታዲያ? አሁን ግደለው። ሰማክ? አንተ ነው ከሞታ ያለው ከዚህ ናስ ነው ለሷ እንዳለች እንኳን ኢዲት አድርገው ምናምን ቢሆን እሺ፣ ስልክ ቁጥሯን ታውቀዋለህ? ድምጿን ከየት አምጥቼው ነው ኤዲት ማለት ነው? አንተ ዝም በል። ሰረ ልታስተም በጀንቄ ይገድለዋል። ቆይ አንድ ነገር ልንገርህ። አንተ ለምንድን ነው እንደዚህ አይነት ባህሪ ያለ? እውነታውን አይደል የፈለከው? እውነታውን እኮ ነገርኩህ። እሺ ተው፣ ችግር የለውም። ድምፅም ሰርቶ አስመስሎ ሊሆን ይችላል። ስልክ ቁጥሯን ታውቀዋለህ አይደል? ሚስቴ አይደለች እንዴ? እኮ ስልክ ቁጥሯን ላሳይክ። አዎ አሳየው፣ በእናትህ ላሳይህ። ስልክ ቁጥሯን ላሳይህ። የራሷ ቮይስ ሜሴጅ መሆኑን ስልኩ
ልጁ ምንም ሊያምን አልቻለም። ልቡም አይኑም ነው። ይሄ ሰው ስልክ አይደለም። ይሄ ሰው ስልክ አይደለም። ይሄ ሰው ስልክ አይደለም ነው። እና አሁንስ ተቀነባብሮ ነው። ይኸውልህ ይሄንን ለቴሌ ልከን እዛ የኛ ጓደኞች አሉ። በእንደዚህ አይነት መረጃ ስንቸገር ቮይስ ሜሴጅ የተደወለ አንዳንድ ነገሮችን እኛ ከህግ ጋር ስለምንሰራ የሚተባበሩን ሰዎች አሉ። የእሷ ድምፅ መሆኑን የእሷ እንትን አድርገው ነው የላኩን። ከፈለክ እዛው ሄደን ቼክ ማድረግ እንችላለን። ግን እንደዛ ደረጃ ላይ ምን አዳከምን? አባ እሱንም አሁንም ተረጋጋ። ይኸውልህ በይበልጥ እውነታውን ለማወቅ ከፈለክ ሰማኝ አይደለ? አንተ ዝም ብለና ይኸውልህ እሷ ትምጣ። ሰማኝ፣ እየሰማኝ ነው። ይኸውልህ ውስጥ እኮ አሁን እኔ ሳስበው ሳይክ ሁለት ሀሳብ ላይ ነህ። ማመን አለማመን ውስጥ እየተሟገተ ነው። እና ይሄ እኮ ሁሉም ሰው የሚያደርገው ነው። ሚስቱ ንጹህ ሆና ነው የምትታየው ለማንም ሰው። ግን አንድ ነገር ልንገርህ፣ ለበለጠ ማረጋጋት እንድትችል አንተ ዝም በል። እሷ ስትመጣ ለምንድን ትመጣው ነው ያለችበት ድረስ ይድላ አሁንም ይሄንን እኮ ነው የምላችሁ። ይሄ እኮ ነው የችኮላ ባህሪህን ተረጋጋ። ምን አይነት አመል ያለ ምን አይነት ሰው ነህ አንተ? እና እሺ አንተ የፈለግከውን ነገር አድርጋት፣ አይመለከተንም። ህግ ግን አፍንጫን ይዞ ነው የፈለጉትን የሚያደርጉክ። ግን አሁን ለገባንበት ነገር የእኛም ልፋት እዘን። ከጀርባ ሌላ ነገር ሊኖር ይችላል እኛ እንደጠረጠር ነው። ስለዚህ አንተ ዝም በል፣ እሷ ትምጣ። እሱን ስታየው አንተን ስታየው መጀመሪያ ምልክት ሰጥሃለች፣ ልትደናገጥ ትችላለች። ሁለተኛ ነገር ደግሞ አንተ የተጠራጠርከው የእሷን ድምፅ እሷ የኔ ድምፅ አይደለም ብላ ያለችውን ድምፁን ስትሰማ ልትሮጥም ልታመልጥም ልትሞክር ትችላለች። ተረዳኸኝ አይደለ? በዚህ ተባበረን። ሰማኸኝ? ሰማኛለህ ወይ? ትምጣ። ከእሷ አንደበት መስማት ፈልጋል። ከእሷ አንደበት ምን የምትሰማው ነገር የለም። ከእሷ አንደበት ምን የምትሰማው ነገር የለም። እኔ ነኝ የእሷ አንደበት ያወራነውን እኮ አሰምተን አላመንክም። ስልክ ቁጥሯን አይተህ አመንክ። ግን ለምንድን ስልክ ቁጥሯን አይተህ አመንከው? ታውቃለህ፣ አሁንም ሳስበው ራሱ የእሷን ስልክ ተቀብሏት ይሆናል።